بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتنا زاريم كاكم نبتن كتلالن يوه بالفو كفل لاي يجمنا رئيسان لا እንግዲህ ዛሬ ላይ የምናየው ከም መውዲዒን የስኩቱ ሐፍሱን የሚለውን ነው የምናየው። እንግዲህ ባለፈው ደርሳችን ላይ ስናይ የነበረው ስለ አቋቋም ነበር። የአቋቋም አይነቶችን አይተን ነበረ ወደ ክፍል 30፣ 31፣ 32 ላይ። ዛሬ የምናየው ክፍል 33 ነው እና ፊ ከም መውዲዒን የስኩቱ ሐፍሱን የሚለው ጥያቄ ነው። ጠይብ ወደ ቂራቱ ስንገባ ፊ ከም መውዲዒን የስኩቱ ሐፍሱን ሐፍስ ብኑ ሱለይማን አን ዓሲም የነቀለው ቂራት እንግዲህ ነቢያችን ዓለይሂ ሰላም ያስተማሩት ከቂራት አንድ አይነት ወይም አብዛኛው ጊዜ የሚቀሩበት የነበረው ቂራት ሐፍስ ተብሎ ይጠራል። እንግዲህ ለሐፍስ ያስተማሩት ነው ሐፍስ ብኑ ሱለይማን። ያው ለሐፍስ ሳይሆን ለዓሲም ነው። ሐፍስ የሚወስደው ከማን ነው? ከዓሲም ነው። ሐፍስ ብኑ ሱለይማን አን ዓሲም ነው የሚወስደው፣ ከዓሲም ወስዶ ነው እንግዲህ ሪዋያው ወደኛ የደረሰበት ማለት ነው። እና ነቢያችን ዓለይሂ ሰላቱ ወሰላም ያው ብዙ አይነት አቀራሮችን ወደ 7 አይነት አቀራሮችን አስተምረዋል። ግን አብዛኛው ጊዜ የሚጠቀሙት የነበረው ይሄ እኛ የምንቀራውና አብዛኛው ዓለም ላይ አሁን ላይ እየተቀራ ያለው ብዙ ጊዜ እየተቀራ አብዛኛው ሰው የሚቀራበት የሐፍስን አቀራር ነው። ያው ሁሉም አቀራሮች በእርግጥ ምንም አይነት ችግር የለባቸውም። እንደዚሁም የማዕናም ትርጉም ለውጥ አይኖራቸውም። ሁሉም ነቢያችን ዓለይሂ ሰላቱ ወሰላም ሁሉንም ሰምተው ሁሉንም ትክክል ነው ብሎ ያረጋገጡት ነገር ነው። ሁሉንም ያስተማሩት ነው። ሁሉንም ደግሞ ሰምተው እስቲ አንተ ቅራ፣ አንተም ቅራ ብሎ ከሷሃቦቻቸው ከሁሉም ሰምቶ የሁላችሁም ቂራት ትክክል ነው ብሎ ነቢያችን ዓለይሂ ሰላም ያረጋገጡበት ሁኔታ ነው። ስለዚህ በየትኛው ብንቀራ ምንም አይነት ችግር የለው። ባይሆን ግን መደበላለቅ የለበትም። ሐፍስን እየቀራን በመካከል ወርሽ ማስገባት ወይ ወርሽን እየቀራን በመካከል ሐፍስ ማስገባት የለብንም። ከጀመርን ሐፍስን በትክክል መቅራት፣ ወርሽ ምንቀራ ከሆነ ወርሽ፣ ሌሎችም ከሆነ በእንደዛው ነው የሚሆነው ማለት ነው። ጠይብ እና ዛሬ ላይ እንግዲህ ሊነግረን የፈለገው ተጅዊድ እዚህ ሂዳየቱ ሙስተፊድ ላይ ስለ ሰክታ ነው፣ ስለ ዝምታ። እንግዲህ ቁርአን ላይ ዝምታ የምንለው አለ። ዝምታ ወቅፍ አይደለም። ወቅፍ ማለት መቆም ነው። እንግዲህ ባለፈው ደርሳችን ላይ ያየነው ስለ ወቅፍ ነበር። መቆም ወቅፍ ታም ብለን ካፊን ብለን ሐሰን ብለን መጨረሻ መሆን የሌለበት ደግሞ ቀቢሕ ያልናቸው አሉ። እንግዲህ እነዚህ ምናልባት ካልተረዳን በደንብ አድርገን ካልያዝን ያልገባን ነገር ካለ ያው ወደ ክፍል 32፣ 31 እና ወደ 30 መለስ ብለን ማየት እና መረዳት ይኖርብናል። እንደማንም ስለ ወቅፍ ያው ባለፈው ደርሳችን ላይ አይተናል። ሰክታ ደግሞ ከወቅፍ የተለየ ነው። ወቅፍ እንግዲህ በመካከል ቁርጥ አድርገን ሙሉ በሙሉ ቆመን ከዛ በኋላ ትንፋሻችን ዋጥ አድርገን ከአዲስ ምን ጀምሮ ነው ወቅፍ ተብሎ የሚባለው። ሰክታ ደግሞ ያው በዛ የተለየ ነው። ኢንሻአላህ እንግዲህ እዚሁ ላይ ኪታቡ ላይ ያመጣልናል። እንየው። ሱአል ጥያቄ ፊ ከም መውዲዒን የስኩቱ ሐፍሱን ይላል። ጠይብ ፊ ከም መውዲዒን በስንት ቦታ ነው አለ። ፊ ከም በስንት መውዲዒን በስንት ቦታ ላይ የስኩቱ ዝም ይላል ሐፍሱን ሐፍስ አቀራር ላይ በስንት ቦታዎች ዝምታዎች አሉ፣ ሰክታ በስንት ቦታ አለ አለ። ጠይብ እንግዲህ እንደማንም ያው ሰክታ የምንለው ወይም ዝምታ የምንለው ምን አይነት እንደሆነ ወደፊት ራሱ ይገልጽልናል። አሁን ቦታውን ነው እየነገረን ያለ ነው። ጀዋብ መልስ የስኩቱ ፊ 4 መዋዲዐ የስኩቱ ሐፍስ ዝም ይላል ፊ 4 መዋዲዐ በአራት ቦታዎች ማለት ነው። በአራት ቦታዎች ላይ ምን አለ? ሰክታ አለ፣ ዝምታ ማለት ነው። ዝምታ ስንል እንግዲህ ያው ትንፋሽ ዋጥ ማድረግ የለም፣ ትንፋሽ ማስገባትም ማስወጣትም ሳይኖር በመካከል ዝም ብለን ወዲያውን እዛው ቀጥለን ማንሳት ማለት ነው። እንግዲህ ወቅፍ ከተባለ በመካከል መቆም ነው። በመካከል ትንፋሽ ወስደን ተመልሰን ምን ጀምረው ነው። ይሄ ግን እንደዛ አይደለም ማለት ነው። ጠይብ አልአወሉ የመጀመሪያ ፊ ሱረቱል ከህፊ ሱረቱል ከህፍ ላይ የሚገኝ ነው። ቀውሉሁ ተዓላ የአላህ ስብሐነሁ ወተዓላ ንግግር ላይ ምን የሚለው ወለም የጅዐል ለሁ ዒወጃ ያለው ላይ ሱረቱል ከህፍ ላይ ይገኛል ማለት ነው። ጠይብ ሱረቱል ከህፍ ላይ እንግዲህ ምናልባት እዚህ ቁርአኑ ላይ ብናየው ምን ይላል? አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ የሚለው ላይ እዚህ ላይ ራሱ ምናለች? የሲን ምልክት አስቀምጦልናል። ሰክታ ማለት ነው። የሲን ምልክት አስቀምጦልናል። እቺ እንግዲህ ሲኗ ከላይ እንደዚህ በተጻፈችበት ሰዓት የሰክታ ምልክት ነው የምትሆነው ማለት ነው። ያው ከዚህ በፊት ምልክቶችን እንደዚሁም በክፍል 31 ላይ አይተናል። የምልክት አይነቶችን እዛ በምንቆምበት ሰዓት የምንጠቀማቸው ማለት ነው። ምናልባት ሲን እንግዲህ ሷድ ላይ ሆና ተጽፋ ከመጣች የራሷ የሆነ ትርጉም እንደነበራት
ያለፈው ደርሳችን ላይ አይተናል። ሲን ከሷድ ላይ ከተጻፈች ከሷድ ከበላይም ከታች ወይ ከላይ ወይም ከታች ተደርጋ ሷድ ላይ ከሆነ ትርጉም ምን እንደሆነ ያለፈው ክፍል 31 ላይ አይተናል። ያው ምናልባት ካልተያዘ አሁንም መለስ ብለን ወደዛ እናያለን እና ግን እዚህ ላይ እንደዚህ ስትቀመጥ ሷድ ላይ ሳይሆን ሌላ ፊደል ላይ እንደዚህ ሆና በምትመጣበት ሰዓት የምን ምልክት ናት ማለት ነው? የሰክታ የዝምታ ምልክት ናት ማለት ነው። ሌላ ቦታ ግን ያየነው ሷድ ላይ ሆና በምትመጣበት ሰዓት ያለውና ይሄ መደበላለቅ የለበትም፣ የተለያዩ ናቸው ማለት ነው። طيب ያው ለመለየት የግድ ያኛው መረዳት ያስፈልጋል እና እንደማንም አሁን እዚህ ላይ ወለም يجعل له عوجا قيما لينذر بأسا شديدا ብለን እንቀጥል ማለት ነው። እንግዲህ ወለም يجعل له عوجا ብለን ሰክታ እናደርጋለን። ሰክታው ባይሆን ሰክታ ካደረግን እንግዲህ እዚህ ላይ ወቅፍም ሁለቱም ማድረግ እንችላለን። የአያ መጨረሻ ስለሆነ የመጀመሪያው አያ መጨረሻ ስለሆነ ዒወጀ ብለን ቆመን ትንፋሽ ዋጥ ብናደርግ ወቅፍ ነው የሚሆነው፣ ሰክታነት አይኖርም። ግን ትንፋሽ ዋጥ ሳናደርግ በመካከል ሰክታ ዝምታ አስገብተን ከዛ በኋላ ቀይመን ወደሚለው ከሄድን ያኔ ሰክታ ይሆናል ማለት ነው። ጠይብ ስለዚህ ወለም የጅዐል ለሁ ዒወጀ قيما لينذر بأسا شديدا من لدنه طيب ስለዚህ እንደማንም እዚህ ላይ ሰክታ መኖሩን ነገረን ማለት ነው። طيب ስለዚህ የመጀመሪያው አልአወሉ አለና እንግዲህ የስኩቱ في 4 مواضع በአራት ቦታ ላይ ሐፍስ ዝም ይላል፣ ዝምታ ይኖራል አለና አልአወሉ የመጀመሪያው في سورة الكهف سورة الكهف ላይ አሁን ያየነው قوله ንግግሩ تعالى ከፍ ያለው የአላህ Subhanahu Wa Ta'ala ንግግር ምን የሚል ወለም يجعل له عوجا የሚለው ላይ ማለት ነው። طيب ثم አለ ከዛ ማለት ወለም يجعل له عوجا ካልን በኋላ የስኩቱ ዝም ይላል፣ ሰክተተን ዝምታን ለጢፈተን ለጢፍ የሆነ በጣም ትንሽ የሆነ ማለት ነው። ለጢፍ ማለት በጣም ትንሽ የሆነ ዝምታ ዝም ይላል። ሚን ገይሪ ተነፉስ ይላል። ሚን ገይሪ ተነፉስ ያለምንም መተንፈስ ማለት ነው። ትንፋሽ ያለማስወጣትም እንደዚህም ያለማስገባትም በመካከል ምን ዝምታ ማለት ነው። ሚን ገይሪ ተነፉስ ያለምንም ተነፉስ ወይም ያለምንም ትንፋሽ ማስወጣትም ማስገባትም ሳይኖር ማለት ነው። ከዛ በኋላ ያን ዝም ካለ በኋላ ወየቁሉ ይላል ቀይመን ሊዩንዚራ ብሎ ይቀጥላል ማለት ነው። طيب ስለዚህ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ በእሰን ብለን ልንቀጥል ማለት ነው። طيب ስለዚህ እንደማንም ሰክታ የሚለው በዚሁ ነገረን ማለት ነው። ሰክታ ማለት ምን ማለት እንደሆነ አሁን የስኩቱ ሰክተተን ለጢፈተን ለጢፍ የሆነ በጣም ትንሽ የሆነ ዝምታን ሚን ገይሪ ተነፉሲን ነው ያለምንም በተንፈሽ ትንፋሽ ማስወጣት ማስገባትም ሳይኖር ማለት ነው። ትንፋሽ አስወጥተን ካስገባን ያ ወቅፍ ነው የሚሆነው መቆም ነው የሚሆነው እንጂ ሰክታ አይባልም ማለት ነው። طيب ስለዚህ የመጀመሪያውን ነገረን ሱረቱል ካህፍ ላይ ያለው። ሁለተኛው ወሳኒ ፊ ሱረቲ ያሲን ሱረቱ ያሲን ላይ ያለ ነው። ቀውሉሁ ተዓላ ቀውሉሁ ንግግሩ ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ምን የሚለው ላይ መን በዐሰና ሚን መርቀዲና ሃዛ ማ ወዐደ ረሕማን የምንለው ላይ ማለት ነው። طيب እንግዲህ ወደ ቁርአኑ ገባ ብለን ካየነው ቃሉ ያ ወይለና መን በዐሰና ሚን መርቀዲና ሃዛ ማ ወዐደ ረሕማን ብለን ልንን ማለት ነው። ስለዚህ ሚን መርቀዲና ሃዛ ብለን ስንል ሚን መርቀዲና ብለን ሰክታ ትንሽ ዝምታ እናስገባና በመካከል ትንፋሽ ሳናስወጣም ሳናስገባም ቀጣዩ ሃዛ ብለን ልንቀራ ማለት ነው። እዚህ ላይ ሰክታ ይኖራል ማለት ነው። طيب እዚህም ላይ እንግዲህ ሚን መርቀዲና ብሎ ثم ከዛ የስኩቱ ዝም ይላል ከማ ተቀደመ ልክ እንዳለፈልን ማለት ነው። የስኩቱ ዝም ይላል ማለት ምንድነው? እዚህ ጋር ያለፈልን ምንድነው? ሰክተተን ዝምታን ነው። ለጢፈተን ትንሽ የሆነች ነው። ሚን ገይሪ ተነፉሲን ማለት ነው። ልክ አሁን እንዳሳለፈው መጀመሪያ ላይ ሱረቱል ካፍ ላይ ያለው እንደነገረን በዛ አይነት ዝም ይላል። ከዛ በኋላ ወየቁሉ ይላል ሃዛ ብሎ ይቀጥላል። መን በዐሰና ሚን መርቀዲና ሃዛ ማ ወዐደ ረሕማን طيب
والثالث ሶስተኛው في القيامة سورة القيامة ላይ ያለነው سورة القيامة قوله ንግግሩ تعالى ከፍ ያለው አላህ Subhanahu Wa Ta'ala ንግግር ላይ ምን የሚለው وقيل من راق ልንል ማለት ነው وقيل ብለን من ثم ከዛ يسكت ዝም ይላል كذلك ልክ እንዳሁን እንዳሳለፍነው ሰክተተን ለጢፈተን ማለት ነው ለጢፍ ትንሽ የሆነ من غير تنفس ዝም ይልና ويقول ይላል ከዛ በኋላ ምን ይላል راق ብሎ ይቀራል ማለት ነው طيب سورة القيامة ላይ ብናይ እንግዲህ كلا إذا بلغت التراقي ብለን وقيل من راق وقيل من راق من ብለን ምንቆም እንግዲህ ምንድነው ሰክታ ነው ማለት ነው ዝምታ ነው ትንፋሽ ማስወጣትም ማስገባትም ሳይኖር ከዛ راق ብለን እንቀራለን ማለት ነው طيب ሌላኛውና የመጨረሻው والرابع አራተኛው في سورة المطففين سورة المطففين ላይ ደግሞ የሚገኛለ ምን የሚለው قوله تعالى ከፍ ያለው የአላህ Subhanahu Wa Ta'ala ንግግር ምን كلا بل ران على قلوبهم ሲል كلا بل ብሎ ثم كذا يسكت ዝም ይላል كما ذكر ልክ እንደተጠቀሰው የስኩቱ ዝም ይላል ማለት ሰክተተን ለጢፈተን አሁንም ቀለል በጣም ትንሽ የሆነ ዝምታ من غير تنفس ዝም ይልና ويقول ይላል ران ብሎ ይላል ማለት ነው طيب እዚህ ላይ እንግዲህ እንደሚያመጣልን ሱረቱ المطففين ላይ كلا بل ران على قلوبهم ما كانوا يكسبون ሲል كلا بل ران طيب ስለዚህ من غير تنفس ዝምታን አስገብተን ከዛ በኋላ ወደ ቀጣዩ ስንሄድ ያኔ ሰክታ ተብሎ ይጠራል ማለት ነው ስለዚህ እንደማንም ያው አራቱ ዝም የምንልባቸው ወይም በመሐከል ሰክታ የምናደርግባቸው ቦታዎች እዚሁ ኪታባችን ላይ ሂዳየቱል ሙስተፊድ ነገረን ማለት ነው ስለዚህ ኢንሻአላህ ያው የዛሬ ደርሳችን ኢንሻአላህ እዚህ ድረስ እናርገውና ወደ ቀጣይ ደግሞ እንግዲህ አላህ ካለ በአላህ ፍቃድ ኪታቡ ወደ መጨረስ ያልን ነው ቀጣይ ላይ በቀጣይ ደርስ ወይም ቀጥሎ የሚመጣው ርዕስ አዲስ ርዕስ ይኖራል ኢንሻአላህ እዛ ላይ ምን ገናኝ ይሆናል والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم